ዓለም ላይ በየጊዜው በርካታ ሃይማኖታዊ መልእክትን ያዘሉ ፊልሞችና ተከታታይ ድራማዎች ይሰራሉ። እነዚህ ፊልሞች በሃይማኖቱ ተከታዮች ዘንድ ተወዳጅ ሲሆኑ ስለ ሃይማኖቱም ቢሆን ጥሩ ማስተማሪያ ናቸው። ሃይማኖታዊ ይዘቶችን በማስመልከት ጥልቅ የሆነ ትምህርትና መልእክት ያስተላልፋሉ። እሁድ በመላው ዓለም ክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የትንሣኤ በዓል ምክንያት በማድረግ በዓለማችን ላይ የተሰሩ የኢየሱስ ክርስቶስን ከልደቱ እስከ ትንሣኤው ያለውን የህይወት ታሪክ የሚያስመለክቱ ፊልሞችን በተመለከተ በፊልሞቹና ተዋናዮቹ ዙሪያ አስገራሚ ገጠመኞችን ይዘን ቀርበናል። በትወና ዓለም ዝና ስኬትን መቀናጀት ያለ ቢሆንም አንዳንድ ጊዜ በወከሉት ገጸ ባህሪ የተነሳ እስከ መገደል የደረሱ ተዋናዮች አሉ። ለዚህም ተዋናዮቹ የተሰጣቸውን ገጸ ባህሪ መስለው ሳይሆን ሆነው በመቅረባቸው ተመልካቹን ያንን እንደ እውነተኛ አድርጎ የማመንና በዛ ውስጥ ራሳቸውን በመሳል የሚያጋጥሙ ክስተቶች እንደሆኑ የዘርፉ ባለሙያዎች ይናገራሉ። ኢየሱስ ክርስቶስን ሆነው ለመስራት ታድነው በአማላይ ረብጣ ገንዘብ ተከፋይነት በሰሩት ፊልም ስማቸው የሚዲያውን አየር ተቆጣጥሮ ፊልሙ ከቢልቦርድ ሰንጠረዥ ላይ ሳይወርድ የነሱ ሕይወት እንዳልነበርም ሆኖ ምን ነው ይህ ፊልም ላይ ባልተሳተፍኩ ያሉ በርካታ ተዋናዮች አሉ። የናዝሬቱ ኢየሱስ፣ ጂሰስ እና ዘ ፓሽን ኦፍ ክራይስት በተለይ በኢየሱስ ክርስቶስ ላይ ከተሰሩ በርካታ ፊልሞች ውስጥ የነጠሩ ሲሆኑ በእነዚህ ፊልም ላይ ኢየሱስን ወክለው የተወኑት ግን እንደ ሌሎች ፊልሞች ዝናን ይዞላቸው አይደለም የመጣው። ይልቁንስ በርካታ ጫናዎችና ችግሮች ገጥሟቸዋል። ባለፉ ባገደሙበት ሁሉ ፎቶ ከማንሳት ለተለያዩ ሚዲያዎች በማሰራጨት ነፃነታቸውን ሲነፍጓቸው በአድናቆት ሳይሆን በመዘባበት ነበር። እኛ ክርስቶስን ወክለን ሰራን እንጂ ክርስቶስ አይደለንም እስኪሉ በተገኙበት ተአምራትን ስሩልን እያሉ ያሰቃዩአቸውም ነበር። በሆሊውድ ውስጥም የኢየሱስን ፊልም ከሰሩ በኋላ ለሌላ ፊልም ባለመፈለጋቸው የተነሳ የሚወዱትን ሙያ እስከ መቀየርም ደርሰዋል። ለምሳሌ ኪንግ ኦፍ ኪንግስ በሚለው የኢየሱስ ፊልም ላይ የተወነው ሮበርት ዊግነር ኢየሱስ ክርስቶስን ሆኖ ከተወነ በኋላ ህብረተሰቡ ይህን ፊልም ካየ በኋላ ሌላ አድርጎ ማየትን ስለሚከብደው በሚል ሌላ ፊልም የሚያሰራው ዳይሬክተር እንዳጣ ተናግሯል። ከዚህም ባለፈ በክርስትና እምነት ተከታዮች የሚመጣው ግብረ መልስ ከአድናቆት ባለፈ አወዛጋቢ ሆኖባቸዋል። ለዚህም ከስነ ልቦና መጠቃት እስከ አካላዊ ጤና መጎዳት ተዳርገው ከፊልሙ ጋር በተያያዘ ለሞት ጭምር ተዳርገዋል። ከነዚህ ሁሉ ኢየሱስ ክርስቶስን መሰረት አድርገው ከተሰሩ ፊልሞች የሚል ጊብሰን ዘ ፓሽን ኦፍ ዘ ክራይስትን የሚያክል በሁለንተናዊ መልኩ የገዘፈና በፊልሙ ቀረጻ ወቅትና በኋላ አስገራሚ ነገሮችን ያስተናገደ በራሱ ፊልም የሚመስል ሳይሆን እውን የሚመስል ነገር ያጋጠመው ፊልም ያህል የለም። በዛሬ ቆይታችን የምንዳስሰው ፊልሙ በሚሰራበት ወቅትና በኋላ የገጠሙትን አስገራሚ ገጠመኞችና የደረሰባቸውን መከራን ይሆናል። አብራችሁን ቆዩ። ሼልፍ ቲዩቦች ነን። መርጠን አናመሰግንም፣ ለይተንም አንተችም። ይህ ዘ ፓሽን ኦፍ ዘ ክራይስት የተሰኘው ፊልም እንደ አውሮፓውያን አቆጣጠር በ2003 ተሰርቶ በአመቱ በ2004 ዓመተ ምህረት ለእይታ የበቃ ፊልም 30 ሚሊዮን የአሜሪካ ዶላር ፕሮዳክሽን ወጪና በተጨማሪም 15 ሚሊዮን የአሜሪካ ዶላር የገበያ ማስታወቂያ እንደፈጀ ይነገርለታል። ከፊልሙ ለእይታ ከበቃ በኋላ በድምሩ 612 ሚሊዮን የአሜሪካ ዶላር አስገብቷል። በዚህም በአወዛጋቢነቱ በአጭር ጊዜ የእይታ ብዛቱና በገቢው ከመሰል ፊልሞች ነጥሮ የወጣ ሆኗል። ፊልሙ የሚያጠነጥነው በመጨረሻው ቀናት በዕለተ አርብ 12 ሰዓቷን የኢየሱስ ክርስቶስ ስቃይና የእናቱን የቅድስት ድንግል ማርያም መከራ ላይ መሰረት አድርጎ ለ127 ደቂቃዎች የሚረዝም ፊልም ነው። የፊልሙ መሪ ተዋናይ ጂም ካቪያዘን በሙሉ ስሙ ጄምስ
ካቬይዘን ይባላል። ፊልሙን በሚቀርጹበት ወቅት ግርፋት ያለበት ሲን ላይ ገራፊው የእውነት 2 ጊዜ በመግረፊያው ይጀልጠዋል። ጂም ሲናገር በወቅቱ ግርፋቱ ጀርባዬ ላይ ሲያርፍብኝ መተንፈስ ተስኖኝ ነበር። አይኖቼም በቅጡ ማየት ተስኗቸው ሁሉም ነገር የሚያሳየኝ ሐምራዊና ቀይ ቀለም ብቻ አድርጎ ነው። ምንም እንኳን እንደ ኢየሱስ ሆኜ ብተውንም በጊዜው ግን እንደ ሰይጣን ነበር ያደረገኝ። ሰውየውንም ዞሬ መጥፎ ቃላት ተናግሬው ነበር። መስቀል ተሸክሜ በምቀረጽበት ሲል ላይ የሚሸከመው መስቀል 150 ፓውንድ የሚመዝን ቢሆንም የተሰማኝ ግን 650 ፓውንድ እንደተሸከምኩ ያህል ስለነበር መስቀሉን ተሸክሜ 2 ጊዜ ወድቄያለሁ። በዚህም ትከሻዬ ለውልቃት ተዳርጓል። ሌላው በቀረጻ ወቅት አስደንጋጭ ነገር ያጋጠመን ሲል ጂም ካቬይዘን የገለጸው 3 ጊዜ የመብረቅ አደጋ እንዳጋጠማቸው ነበር። በሰዓቱ ቀረጻው ተራራ ላይ ሆኖ ሕዝብን ሲያስተምር ለማሳየት ነበር። መጀመሪያ መብረቁ ያረፈው እኔ ጋር ነበር። የሚገርመው ነገር መብረቁ እኔ ጋር ከማረፉ 4 ሰከንዶች አስቀድሞ መብረቅ ሊመታኝ ነው ብዬ ጮኽኩ። ወዲያውም 2 የቡድኑ አባላት መሬት ላይ ተኙ። ያኔ እነሱ እኔን በሚመለከቱ ጊዜ ከጭንቅላቴ ግራና ቀኝ በኩል እሳት ይወጣ ነበር። በቃ ልክ እንደ ገና ዛፍ ነበር ያበራሁት። ከ5 ደቂቃ በኋላ የፊልሙ ረዳት ዳይሬክተር የነበረው ጆን ማካሌኒ ወደ እኔ መጥቶ በሚጠይቀኝ ሰፍት በሁለተኛው መብረቅ ተመታሁና ወደቅኩኝ ይላል። በጊዜው ትልቅ ድብደባ የተፈጸመብኝ ያህል ነበር የተሰማኝ። ጆሮዬ ለደቂቃዎች መስማት አቆሙ፣ አይኖቼም እንደዚሁ ማየት ተሳናቸው ሲል የወቅቱን አጋጣሚ ይናገራል። ሶስተኛው በፊልሙ ረዳት ዳይሬክተር ማካሌኒ ላይ ነበር ያረፈው። በአጠቃላይ በመብረቅ ምት የሆነ መልእክት እየተላለፈልን እንደሆነ ነበር የተሰማኝ። ሆኖም እንደምንም ተቋቁመን ፊልሙን ለእይታ አብቅተነዋል ብሏል። ከፊልሙ በኋላ የልብ ቀዶ ጥገና አድርጌያለሁ። በዚህ ፊልም ጦስ ለሳምባ ምች በሽታ ተዳርጌያለሁ። የክርስቶስን ማንነት ለኛ የከፈለውን መስዋዕትነት እንድረዳም አድርጎኛል። በዚህ ፊልም ላይ የአስቆሮቱ ይሁዳን ገጸ ባህሪ ወክሎ የተወነው ሉካኖ ኤሌን ከፊልሙ በፊት የምንም ሃይማኖት ተከታይ ያልነበረ ሲሆን በኋላ ግን ኢየሱስ ክርስቶስ የሚባል አምላክ እንዳለ አምኖ ክርስቶስን ተቀብሏል። ኢየሱስን ሆኖ የተወነው ጂሚ ካቬይዘን ኢየሱስን እንዲመስል ያለማቋረጥ 10 ሰዓታት ሜካፕ መሰራቱ ነው። አሁን ላይ መናገር በማይፈልገው ምክንያት ዋና አዘጋጁን ሜል ጊብሰንን ማናገር እንደማይፈልግና ፊልሙ ተለቆ ብዙ ሚሊዮኖች ዶላሮች ከሰበሰበ በኋላ ለነሱ ገንዘብን ሲያመጣ ለኔ ከባድ ጭንቀትና ጫናን አምጥቷል ብሏል። ይኸው ተዋናይ በጉጉትና በፍላጎት የተዘጋጀው ፊልም የኋላ ኋላ ጣጣን አምጥቶብኛል ይላል። ይኸውም በሆሊውድ ውስጥ የነበረኝ ተፈላጊነት አሽቆለቆለ፣ ለትወና የሚጠራኝ አንድም ሰው ጠፋ ሲል ገልጿል። ዳይሬክተሩ ሜል ጊብሰን በፊልሙ ላይ ምንም አይነት ሳውንድ ትራክ ወይም የማጀቢያ ሙዚቃ ላለመጠቀም የወሰነ ቢሆንም በኋላ ላይ ረዳት ዳይሬክተሩ ፊልሙ ያለ ማጀቢያ ሙዚቃ ውጤታማ አይሆንም ብሎ ስለሞገተው ለመጠቀም ተገዷል። ከሌሎች የኢየሱስ ክርስቶስ ስቅላትን አስመልክቶ ከተሰሩ ፊልሞች ይህ ዘ ፓሽን ኦፍ ክራይስት የኢየሱስ ክርስቶስ ስቃይና መከራን ቢያሳይም ከታላቁ መጽሐፍ ቅዱስ አንጻር ግን ገና የሚቀረው አለ የሚሉ ሲኖሩ፣ በአንጻሩ በእስራኤል ውስጥ ይህንን ፊልም አውግዘው ለተቃውሞ የወጡ አይሁዳውያን ነበሩ። ሜል ጊብሰን ለኛ ያለውን ጥላቻ በፊልሙ አስታኮ አንጸባርቋል። እኛ የዚህን ያህል ጨካኝ እንደሆንን ለማሳየት በፊልሙ በኩል የግል ስሜቱን አሳይቷል፣ ከመጽሐፍ ቅዱስ ጋርም ይቃረናል ሲሉ ተቃውመዋል። በኢየሱስ ላይ በሚሰሩ ፊልሞች ዙሪያ በአይሁድ ማህበረሰብ ዘንድ የሚሰጡ ምላሾች እንደ ፊልሙ ይዘትና አቀራረብ ይለያያሉ። በታሪክ ዘመናት በርካታ ክርስቲያናዊ ፊልሞች አይሁድ ኢየሱስን ገለዋል የሚል ትርክት በመጉላታቸው ይህ አቀራረብ
በአይሁድ ላይ ጥላቻን እንዳይቀሰቅስ ከፍተኛ ስጋት ይፈጥራል። በ2004 ዘ ፓሽን ኦፍ ክራይስት በሜል ጊብሰን የተዘጋጀው ይህ ፊልም በእስራኤልና በአይሁዳውያን ዘንድ ከፍተኛ ተቃውሞ ገጥሞት ነበር። ፊልሙ አይሁዳውያንን በጭካኔና በክፋት ይስላል በሚል ክስ ቀርቦበት ነበር። ብዙ የአይሁድ ምሁራን ፊልሞች የኢየሱስን ሞት ሙሉ በሙሉ በአይሁድ ላይ ብቻ ከማላከክ ይልቅ በወቅቱ የነበረውን የሮማውያን የፖለቲካ አስተዳደርና የግድያውን ትዕዛዝ የሰጡትን የሮማውያን ሚና በትክክል እንዲያሳዩ ይከራከራሉ። በእስራኤል ሀገር ውስጥ አንዳንድ ፊልሞች በሃይማኖታዊ ምክንያቶች ሳንሱር ይደረጋሉ ወይም እንዳይታዩ ይታገዳሉ። ለምሳሌ በ1988 የተሰራው The Last Temptation of Christ ይህ ፊልም በወቅቱ በእስራኤል ውስጥ በሃይማኖታዊ ቡድኖች ተቃውሞ ምክንያት እንዳይታይ ታግዶ ነበር። ኋላ ላይ እገዳው ቢነሳም ከቅርብ ጊዜ ወዲህ የሚወጡ አንዳንድ ፊልሞችና ተከታታይ ድራማዎች ለምሳሌ እንደ ቾዘን የኢየሱስን አይሁዳዊና ማንነት የዘመኑን ባህልና የአይሁድ ሕግጋት በጥንቃቄ ለማሳየት በመሞከራቸው ከአንዳንድ አይሁዳውያን ተመልካቾች ዘንድ የተሻለ ተቀባይነት ወይም ፍላጎት ሲያገኙ ይስተዋላል። በአጠቃላይ ለፊልሞቹ የሚሰጠው ምላሽ ከሃይማኖታዊ ስሜት ይልቅ ከታሪካዊ ፍትሃዊነትና ከማህበረሰባዊ ደህንነት ወይም ጥላቻን ከመከላከል አንጻር የሚመነጭ ነው። አበቃን። ሰላም።